ለምጄሃለሁ ወድጄሃለሁ በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ነው፣ እኔም ደግሞ ከልጅ ጋር እኖራለሁ ማለት ነው። አብርሽ ውሳኔ ባልፈልገውም ያንተን ደስታ ማስቀደም ስላለብኝ እንደዛ ነው ማድረግ የምችለው። ለምጄሃለሁ ወድጄሃለሁ በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው አንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻነት ልክ እንዳትጨነቅ አንተን የሚተካ ልጅ ሰጥተኸኛልና ከሱ ጋር እኖራለሁ። በቃ ቢያንስ እሱን ሳይ እጽናናለሁ እና ቀጥላ ይቅርብ ሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ። ስሜን የመጣሁት አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ ማለት ምን ብዬ እንደምጀምርልህ አላውቅም። አንተ ደግሞ ሞር ስትመጣ ማውራው ነገር ሁሉ ጠፋብኝና ምን ተፈጥሮ? አንድ ውሳኔ ወሰንኩኝ አብርሽ። ምንድነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየከኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት፣ በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ለዛ ነው ይሄን ውሳኔ የወሰንኩት አብርሽ። ከመጀመሩ ነው ይሄን ነገር ብቻሽን ከራስሽ ጋር አውርተሽበት ነው? እንዴት ባንዴ ይሄን ነገር ስትሰጪ አብርሽ? ማለት ከዚህ በፊት እኔ አንተን ስለምወድክ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ላንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ካንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ። ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት፣ ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት እየተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ጣጣ ካልፈልግም፣ ግን ደግሞ ሁኔታዎች በጣም እየገፋፉኝ ነው ያሉትና ለዛ ነው እኔ በጣም ነው ማከብርህ። ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም። ብዙ ነገር እንደተስተካከለልኝ ታውቃለህ። ያን ያህል ህይወቴን ለኦዲየንስ ባላሳይም እኔ እናንተ ደግሞ እናውቃለን። ብዙ ነገር ነው ህይወቴ ላይ ያስተካከልክልኝ። በጣም ነው የምወድህ፣ ግን ደግሞ አልቻልኩም። በቃ ማለት በጣም ተገፋው ከምልክ በላይ። ለዛ ነው ይሄን ውሳኔ ወሰንኩት እና ደግሞ ይሄ ውሳኔ ምናልባት ላንተም ህይወት ጠቃሚ ይሆናል ብዬ ምናልባት አንዳንዴ እኔ በመሀላችሁ ገብቼ ከሆነ እስቲ እኔ ልውጣና ደግሞ የምትኖሩትን ህይወት ማየት ፈልጋለሁ። ያንተን ደስታ ነው ማየት የምፈልገው።